በቀይ ባህር የተቸነከረው ምስማር። ሌላኛው የኢሳያስ ደብዳቤ በካይሮ። የምጣዱ ያለ የእንቅቡ ተንጣጣ። ኢትዮጵያ የባህር በርን ጉዳይ ዓለም አቀፍ አጀንዳ ማድረጓን ተከትሎ በአፍሪካ ቀንድ 2-1 አንዳንድ ደግሞ 3-1 የሆነ ፍልሚያ ገጥሟታል። ቀደም ሲል የግብፅ የሶማሊያና የኤርትራ ፕሬዝዳንቶች በአስመራ ያደረጉት የሶስትዮሽ ስምምነት ኢትዮጵያን 1-3 የመፋለም ያክል ተቆጥሮ እንደነበር አይዘነጋም። በእርግጥ የስምምነት በአንካራ ስምምነት ሲሻር ፍልሚያው 2-1 ሆኗል። ግብፅና ኤርትራ ኢትዮጵያን 2-1 የመፋለም ዝግጅት ማድረጋቸውን በሰሞኑ የካይሮ ምክክራቸው ያሳዩት አቋም ማሳያ ነው። ሁለቱ ሀገራት በቀጥታም በተዘዋዋሪ ኢትዮጵያን ረፊ ለማለት በሚያስችል ዛቻ ቀይ ባህርን ለባለቤቶቹ ተው አይነት አቋም አሳይተዋል። ለመሆኑ የቀይ ባህር ባለቤቶች እነማን ናቸው ብለን ስንጠይቅ የምናገኘው ምላሽ ኢትዮጵያን የሚያገል አይደለም። እንዲያውም ኢትዮጵያ በአንድ ወቅት በቀይ ባህር ደሴት የነበራት የባህር በር ባለቤት የነበረች እንደ አዶሊስ ያለ ወደብን በመጠቀም በቀይ ባህር ገናና የነበረች የቀጠናው ተጽዕኖ ፈጣሪ ነበረች። ያኔ በዚህ ወደብ ምክንያት ከግብፅ ጋር የንግድ ትስስር ነበራት። ይህን ጊዜ መልሶ ለማምጣት ወይ ደግሞ ኢትዮጵያን የወደብ ባለቤት ለማድረግ የተጀመረው ግብግብ ግብፅና ኤርትራን በኢትዮጵያ አስነስቷል። የሚጠበቅና የሚገመት ቢሆንም ሁለቱ ሀገራት በቀይ ባህር ጉዳይ አዲስ ምስማር መቸንከራቸው ግን በቀላሉ የማይታይ አደገኛ ነገር ሆኖ ብቅ ብሏል። ጠቅላይ ሚኒስትር አብይ አህመድ ቀይ ባህርን አማራጭ ሳይሆን የህልውና ጉዳይ ነው ማለታቸውን ተከትሎ አሰብን ለማስመለስ የሚደረገው ጥረት በብርቱ ቀጥሏል። አሰብ በአፍሪካ ቀንድ አዲስ ኃይል አስተላለፍ እንደምትፈጥር መተንተናችንም ይታወሳል። እናም የቅድመ ትንተናችን አሁን መልክ መያዝ ጀምሯል። ማን ከማን ጋር ሊሰለፍ እንደሚችል ለማወቅ ብዙ ውስብስብ ባይሆንም ሂደቱን እግር በእግር በመከታተል የተቀየረውና ያልተቀየረውን የኃይል አስተላለፍ መፈተሽ ጠቃሚ ነው። መቼም ግብፅ ከማይቀየሩ ሰልፈኞች መካከል አንዷ መሆኗ ሙን ነው። በተለይ ከኢትዮጵያ አንጻር በተቃራኒ መቆም ወይም የመሰለፍ ልምዷ እንደተጠበቀ ነው። ማንም ሰው ገምቶ የማይሳሳተው ነገር ቢኖር በአፍሪካ ቀንድ የግብፅን የኃይል አስተላለፍ ብቻ ነው። ካይሮ በሁለት ምክንያቶች ከኢትዮጵያ ጎን እንዳትሰለፍ ያደርጋታል። አንደኛ አባይ ግድብ ሲሆን፣ ሁለተኛው ደግሞ ቀይ ባህር ነው። ሁለቱም ወሳኝ ጉዳዮች ሲሆኑ ጉዳዩ ለግብፅ ብቻ ሳይሆን ለአፍሪካ ቀንድና ምዕራባውያን ብሎም ለሀያላን ሀገራት ጭምር የትኩረት ማዕከል መሆኑ አይዘነጋም። ችግሩ አባይና ቀይ ባህር የቀጠናው ትኩረት መሆናቸው ላይ አይደለም። ችግሩ ግብፅን ጨምሮ አብዛኞቹ የቀንዱ ተፎካካሪ ሀገራት በኢትዮጵያ ላይ የያዙት አቋም ተመሳሳይ ሆኖ መገኘቱ ነው። ኢትዮጵያ ቀደም ሲል አባይ እንዳትገደብ ቀጥሎ የወደብ ባለቤት በመሆን የቀይ ባህር አባል እንዳትሆን የጋራ ሴራ ሲሸረብባት ቆይቷል። አሁን የግድቡን ጉዳይ አሳክታ ወደ ወደብ ጉዳይ ሲዞር ሴራው አገርሽቷል ወይም ሌላ መልክ ይዞ ብቅ ብሏል። ግብፅና ኤርትራ በኢትዮጵያ ጉሮሮ ላይ መቀለዳቸውን ቀጥለዋል። ሁለቱ ሀገራት ኢትዮጵያ ወደብ እንዳታገኝ መተባበራቸውንም ቀጥለዋል። ኢትዮጵያ ወደ አሰብ ዓይኗን ከዞረችበት ጊዜ ጀምሮም የኤርትራ ስጋት ጀምረዋል። ከግብፅ ጋር እየተመካከረችና አስተላለፏን እያደረገች ያለውም በአሰብ ጉዳይ ነው። ሁለቱ ሀገራት ኢትዮጵያን የቀይ ባህር ጎረቤት እንዳልሆነች በመግለጽ እየከሷት ይገኛል። የሰሞኑ የካይሮ ምክርም በዚሁ ዙሪያ ተኮር እንደነበር ተነግሯል። የግብፁ ፕሬዝዳንት አብዱል ፈታህ ሲሲና የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ በካይሮ ከመከሩ በኋላ በቀይ ባህር አዲስ ምስማር ቸንክረዋል። የአስመራና የካይሮ የቀይ ባህር ምክክር ኢትዮጵያ አሰብን ወደብ ለማስመለስ ቆርጣ መነሳቷ ብሎም በቀይ ባህር ያላትን አቋም ግልጽ ማድረጓን ተከትሎ ያደረጉት የስጋት ግንኙነታቸው አካል ነው። በሰሞኑ ምክክራቸው የቀይ ባህር ወሰን የሌላቸው ሀገራት ተሳትፎን እንደማይቀበሉ ገልጸዋል። ይህም በቀጥታ ባይሆን ኢትዮጵያን የሚመለከት ሆኗል። ሁለቱ ሀገራት ቀይ ባህርን መጠበቅና ማስተዳደር በዋናነት የባህር ድንበር ተጋሪ ሀገራት ተግባር እንዲሆን ማሳሰባቸው ኢትዮጵያን አያገባሽም እዚያው ባለሽበት እንደማለት ይቆጠራል። የአይነቱ አካሄድም እጅግ አደገኛ ነው። ሁለቱ ባለስልጣናት ይህን የገለጹት መጋቢት 14 2017 ዓ.ም በካይሮ በቀጠናዊ መረጋጋት ጉዳይ ለሶማሊያ ድጋፍ በሚያደርጉበት አውድ ላይ ነው። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ ሌላኛው ደብዳቤ ማለትም ከፕሬዝዳንት ኢሳያስ አፈወርቂ የተላከ መልእክት ለግብፁ ፕሬዝዳንት አልሲሲ ሰጥተዋል። የደብዳቤ የአሰብ ጉዳይ ከተነሳ በኋላ ለሁለተኛ ጊዜ የተላከ ነው። በእርግጥ ሁለቱ ደብዳቤ የተላከው ለግብፅ አይደለም። አንደኛው ደብዳቤ ለሳውዲው አልጋ ወራሽ የተላከ ደብዳቤ ነው። ከግብፁ ቀደም ብሎ የተላከው ይህ ደብዳቤ የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ ወደ ሪያድ በማቅናት የፕሬዝዳንት ኢሳያስን መልእክት ለሳውዲ አረቢያ አልጋ ወራሽ ቢን ሳልማን ነበር ያደረሱት። ከዚያ በኋላ ወደ ግብፅ የተላከ የኢሳያስ ደብዳቤ በቀይ ባህር ዙሪያ ያተኮረ ነበር። ቀይ ባህርን መጠበቅና ማስተዳደር በዋናነት የባህሩ ድንበር ተጋሪ ሀገራት ተግባር እንዲሆን አልሲሲና ሳልህ መክረዋል። የቀይ ባህር ወሰን የሌላቸው ሀገራት ተሳትፎ እንደማይቀበሉን የመከሩት ጠቅላይ ሚኒስትር አብይ አህመድ ቀይ ባህር የህልውናችን ጉዳይ ነው ማለታቸው ይታወሳል። ጠቅላዩ ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም ማለታቸውም አይዘነጋም። አያይዘውም ኢትዮጵያ ያላት ፍላጎት እንነጋገር ነው፣ ሰጥቶ መቀበል ባለበት በገበያና ህዝቦችን በሚጠቅም መርህ ይህንን ችግር እልባትና ብጅለት እንወያይ እንጂ እንዋጋላልንም ሲሉ ተደምጠዋል። የቀይ ባህር ፍላጎታችን ከኤርትራ ከሶማሊያም ከግብፅም ከኬንያም የሚያጣላና የሚያዋጋ መሆን የለበትም ያሉት ጠቅላይ ሚኒስትሩ ለሁላችን በቂ ነው ቢሉም ኤርትራ ጉዳይን በበጎ አላየችውም።
ኤርትራ ኢትዮጵያ በዲፕሎማሲ ወይም በወታደር ኃይል የባህር መዳረሻና የባህር ኃይል ቤዝ ማግኘት የተሳሳተና ጊዜ ያለፈበት ምኞት ግራ አጋቢ ነው በማለት ዓለም አቀፉ ማህበረሰብ ኢትዮጵያ የጎረቤቶቿን ሉዓላዊነትና የግዛት አንድነት እንድታከብር ግፊት እንዲያደርግ ማሳሰቧ ይታወሳል። ከሰሞኑም በካይሮ በመምከር በቀይ ባህር ያጠበቀችውን ሚስማር እዚያው በመቀጠል ነው። የሆነ ሆኖ የኢትዮ ኤርትራ ግንኙነት ከ20 ዓመታት በኋላ በ2010 ዓ.ም ጠቅላይ ሚኒስትር አብይ አህመድ የኢትዮጵያና የኤርትራ ድንበር ኮሚሽን ውሳኔ መቀበላቸውን ተከትሎ ቢታደስም በፕሪቶሪያ ስምምነት ተመልሶ ሻክሯል። ኤርትራ በተሳተፈችበት ጦርነት ወቅት ከቀይ ባህር ይልቅ በአባይ ግድብ ሳቢያ ጦርነት ይቀሰቀሳል የሚል ስጋት ነበር። ስጋቱም በትግራይ ጦርነት ወቅት አስተጋብቷል። ዋነኛ ምክንያቱ ህወሓቶችን ማጠናከር የሚፈልጉት የውጭ ኃይሎች አሉ ከሚለው ትንተና ጋር ተያይዞ የሚነሳ ነበር። ለዚህም የሚስተዋሉ ተጨባጭ እንቅስቃሴዎች ነበሩ። ለምሳሌ በሱዳን በኩል ለህወሓት ወታደራዊ እርዳታ የማድረስ እንቅስቃሴ እንደነበር አይዘነጋም። በአባይ ግድብ በሱዳንና በኢትዮጵያ መካከል ጦርነት ቢከሰት ሱዳንና ግብጽ ተጣምረው ኢትዮጵያን ይገጥማሉ ተብሎም ታስቦ ነበር። አሁን የግድቡ ጉዳይ ያለቀለት ጉዳይ መሆኑና ወደ ኋላ መመለስ እንደማይቻል ሲታወቅ ካይሮ በሌላኛው አማራጭ ብቅ ብላለች። ሌላኛው አማራጭ ኢትዮጵያ ወደብ እንዳታገኝ ከተቃዋሚዎቹ ጋር መተባበር፣ ከተቻለ ጦርነት መክፈት እንደሆነ ይታወቃል። ይህም አሁን ከኤርትራ ጋር የጀመረችውን ይመስላል። ለዚህም ነው የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ ካይሮ ላይ የመከሩበት ጉዳይ በቀላሉ ያልታየው። በቀይ ባህር ጉዳይ በሱዳን በኢትዮጵያና ሶማሊያ ዙሪያ መክረናል ሲሉም በግልጽ የተናገሩት የሁለቱ ሀገራት ባለስልጣናት በግድቡ ተጀምሮ ያልተሳካውን በወደብ ለማሳካት ማቀዳቸውን የሚያመላክት ሆኗል። በውጭ ጉዳይ ሚኒስትራቸው አማካኝነት ፕሬዚዳንት ኢሳያስ ለፕሬዚዳንት አብዱልፈታህ አልሲሲ ደብዳቤ ላኩት የነገሩን መካረር በብርቱ ጠቋሚ ሳይሆን አይቀርም። ግብፅም በህዳሴው ግድብ ዛሬም ተስፋ አልቆረጠችም። ኢትዮጵያ በቀጠናው ሰላም የለሽ ሀገር ሆና የግድቡን ነገር ችላ እንድትለው ትፈልጋለች። ኤርትራ ደግሞ ከአሰብ ጋር በተያያዘ ኢትዮጵያ ስጋታችን አስላለች ከግብፅ ጋር በጠላት ተሰልፋለች። ካይሮና አስመራ ተባብረው ኢትዮጵያ ላይ ችግር ቢፈጥሩ የምስራቅ አፍሪካ ፖለቲካ ምን እንደሚመስል መምከራቸው ታውቋል። ካይሮ ኢትዮጵያን ከመፋለም አንጻር አጥብቃ የምትፈልጋት ሀገር አለች። እሷም አሁን በጦርነት እየታመሰች የምትገኘው ሱዳን ናት። ሱዳን ለረጅም ጊዜ ኢትዮጵያን በማጥቃት ከግብፅ ጋር ተባብራለች። በአሁኑ አስተላለፍ ሱዳን በርስ በርስ ጦርነት ውስጥ ብትሆንም ካይሮ ተስፋ የቆረጠች አይመስልም። ቀንደኛ ደጋፊዋ የሆኑት ጀነራል አብዱልፈታህ አልቡርሃን ጦርነቱን በአሸናፊነት እንዲያጠናቅቁ እንደ አዲስ እገዛ ተደርጓል። ጀነራሉ አሸናፊ ሆነው ከወጡ በቀጥታ ከግብፅና ከኤርትራ ጋር በመሰለፍ ኢትዮጵያ እንደሚፋለሙ ይታወቃል። ከዚህ ጀርባ ሌላ ማስተላለፍ ብቅ ብሏል። በትግራይ የህወሓት ቡድን አለ። ይህ ቡድን ከግብፅና የሱዳን ጦር ወይም ጀነራል አልቡርሃን ጋር በመሰለፍ ይታወቃል። አዲሱ ነገር ከኤርትራ ጋር መገናኘቱ ብቻ ነው። ይህ አሰላለፍ እንደ አዲስ የጀመረው የአሰብ ጉዳይ ሲነሳ ነው። ኤርትራ እጇን አስረዝማ የገባችው ኢትዮጵያን በመስጋት እንደሆነ ይታወቃል። ኢትዮጵያ ቀይ ባህርን የሉና ጉዳይ በማድረግ በተለይ አሰብን በማስመለስ እንደማታመነታ ኤርትራ ከተረዳች በኋላ አሰላለፏን ከካይሮና የካይሮ አጋር ሀገራት ጠበቅ አድርጋለች። ግብፅና ሱዳን በአባይ ጉዳይ ያላቸው አቋም ትናንትናም ዛሬም ወደፊትም ሊቀየር የማይችል ነው። በእርግጥ ሱዳን ጦርነት ስለገጠማት ነገሩ ረግቦ ቆይቷል። አሁን ተመልሶ የጦዘው ኤርትራ ጥቅላ ስለገባችበት ነው። ካይሮና አስመራም አልቡርሃንን አሸናፊ አድርገው ለማምጣት አቅደዋል። ከዚያም ኢትዮጵያ ላይ ለመዝመት ዝግጅት ያደርጋሉ። እንደሚታወቀው የኤርትራ መንግስት ለጀነራል አብዱልፈታህ አልቡርሃን ልክ እንደ ግብፅ መንግስት ልዩ ድጋፍ አለው። በአንድ ወቅት በአስመራ በነበረ ምክክር ላይ የዳጋለን ጦር ወደ ሰሜን ሱዳን ገብቶ ከመጣ የኤርትራ ጦር እስከ መወጋት ይደርሳል ተብሎ ጉዳዩ ከወቅቱ የቀጠና ኃይል አሰላለፍ ጋር ተያይዞ ይተነተን ነበር። አሁን ከዚያ የቀጠለ አሰላለፍ መጥቷል። ኤርትራ ግብፅና ሱዳንን አስተባብራ በኢትዮጵያ ላይ የምታደርገውን ዘመቻ አሳሳቢ እየሆነ መጥቷል። አሰላለፉም አደገኛ የሆነ መልክ ይዟል። አደገኛ የሆነው ሶስቱም ተጣማሪ ሀገራት ማለትም ኤርትራ፣ ግብፅና ሱዳን በራሳቸው ውስጥ ጉዳይ ተፈትነው ካልወደቁ በስተቀር በኢትዮጵያ ላይ ጥቃት ለማድረስ እንደዚህ ወቅቱ ምቹ አጋጣሚ አያገኙም። ኤርትራ በትግራይም በአማራም ስሙ አብሮ እየተነሳ ይገኛል። ከዚያ ቀደም ብሎ ሱዳን ከህወሓት ጋር የነበራት ግንኙነት ይታወሳል። በተመሳሳይ የግብፅም እንዲሁ ጠንከር ያለ አሰላለፍ ነው። ስለዚህ ኢትዮጵያ ውስጥ ያለው ጦርነትና አጠቃላይ ጸጥታ ችግር ከላይ በስፋት የተመለከትናቸው አካላት በተለይም ለግብፅና ለኤርትራ ጥሩ አጋጣሚ በመፍጠሩ ጉዳዩ አቅሎ ማየት አይቻልም። ግብፅና ኤርትራ በኢትዮጵያ ላይ ያደረጉት ያለው አጠቃላይ ነገር አሳሳቢ ሆኖ ቀጥሏል። የምጣዱ ያለ የእንቅቡ ተንጣጣ የሚባለውም እንዲህ አይነቱ ሳይሆን አይቀርም። ኢትዮጵያ አሰብን የመጠቀም መብቷ በህግ ተቀምጦ እያለ ያንን በዘነጋ መልኩ የቀይ ባህር ባለቤት አይደለሽምና የሚመለከተው የቀይ ባህር ባለቤቶችን አይነት ጨዋታ መጀመር ውጤቱ ገና ከመነሻው ማወቅ ይቻላል። በእርግጥ ኢትዮጵያ በቀጠናው ጠንካራ ሁና ካልተገኘች የህጉ ነገር እንደማያዋጣ እንኳን በወደቡ በግድቡም ድርድር አይታ ያረጋገጠችው ሆኗል። በግድቡ ጉዳይ በዋናነት ከግብፅና ሱዳን ጋር ተደራድራ ያልተስማማችውና እስካሁን ድረስ ችግሩ ሳይፈታ የቀረ ህጉ የተሳሳተ ሆኖ አይደለም። ከኃይል አሰላለፍ አንጻር እየታየ በኢትዮጵያ ላይ ተጽዕኖ ለማድረግ የተቀናጀ እንቅስቃሴ በመኖሩ እንጂ። አበቃን። ሰላም ለሀገራችን፣ ሰላም ለህዝባችን ይሁን።